ተመልከቱ። ከዚህ ላይ እንግዲህ እንደምታዩት በእጁ ወረቀትና ብር ይዟል ማለት ነው። ወረቀቱን ከሷ እጅ ላይ ተቀብሎ ወደ ራሱ መልሶ ይዞታል። አሁንም ብር እየቆጠረ ነው። እባካችሁን ጥንቃቄ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች እስኪ አንድ ነገር ለጥንቃቄ ከተጠቀማችሁ ላካፍላችሁ ብዬ በገዛ ቤተሰቤ ወይም በህቴ ልበላችሁ የደረሰ ነገር ነው ማካፍላችሁ። ተጠራጥራ ስራ ነበር እንግዲህ ልጅቱ ቪዲዮ ቀርጻ ነበርና እኔ ያላመንኳትም ነበር። ቪዲዮ ላኪልኝ ስላት ቪዲዮ ላከችልኝ ማለት ነው። እሱ ምንድን ነው መሰላችሁ የምትሰራው እንግዲህ ሳውዲ ነው። ከመጣሽ ገና 1 አመት አልሞላትም እና በባለፈው ከ2 ሳምንት በፊት ከመዳሜ ጋር ተጣልቼ ብላይ ነበር ማለት ነው። ለምን ተጣላሽ ስላት የተጣላሁት በልጆቹ ምክንያት ነው። ልጅቷ እንተፍ ብላብኝ ምናምን ስትል እንኳንም ተጣላሻት በሱስ ምናምን አገናኝና ላናግራት ስላት አይ ነገር ማጋነን ይሆንብኛል ለምን ተናገርሽ ትለኛለች። አኩርፊያት 2 ቀን ስራ አልሰራሁላትም እና ወደ ቢሮ መልሽ ብያት ነበር። ቢሮ ግን አልመልስሽም ብላኝ ነበር ማለት ነው። ከዛ በኋላ ነገሩን ረሳችውና እሷም ስራዋን ቀጠለች። መዳሟም ከዛ ወዲህ ምንም ነገር አላለቻትም ነበር ማለት ነው። ከዛ እንዲሁም ደግሞ በድጋሜ በአበያ ምክንያት በሴት በአበያ ምክንያት እጠቢ ሳትለኝ እጠቢ ብዬሻለሁ ብላኝ በዚያ ምክንያት ተጣላናለች ማለት ነው። ከዚያ ስጣላ በጣም ብዙ ጊዜ ችያታለሁ አለኝ። በጣም ትልቅ ሰው ናት ሴት ቤቱ በቃ አታስቀምጠኝ ምናምን ነገር አለኝ። ብቻ በጥቅሉ ጭቅጫቃ ነገር ነች። በሆነ ባልሆነ መጨቃጨቅ ትወዳለች። እኔ ደግሞ እንደምንም ችዬ ኮንትራቴን ጨርሼ ወደ ሀገሬ እሄዳለሁ ብዬ ነበር፣ ግን ከአቅሜ በላይ ሆነብኛለች ማለት ነው። መጀመሪያ እንደመጡ አካባቢ አትከፋም ነበር፣ እየቆየች ነው የተቀየረችብኝ ነው ያለችው። ቤቱም አይከፋም፣ የምግብም ሆነ የደሞዝ ችግር የለብኝም ብላለች። ብቻ በእሷ ጸባይ ምክንያት ነው ብላለች። ከልጆቹ ጋርም በዚያ ምክንያት እንጂ በሌላ ጊዜ ተጣልቼ አላውቅም። ልጆቹም ጥሩ ልጆች ናቸው፣ ተግባብቻ አብሬ ነው ምኖራለች። ከዛ ከ2 ሳምንቱ ቆይታ በኋላ ድጋሚ ተጣሉ በአበያው ምክንያት ማለት ነው። ከዚያ ስትጣላ ልክ ልኳን ነገርኳታለች ማለት ነው። በዚህ ክፋትሽ እኮ ነው ሰራተኛ የማይቆይልሽ፣ እኔ አልፈልግም፣ ወደ ቢሮ መልሽኝ አልኳታለች። ሹፌር ደግሞ ቤታቸው ውስጥ አለ እና እንደዚያ ብዬ ስነግራታ ላይ ጠይብ ችግር የለም አሳፍርሻለሁ ብላ አለችኝ አለች። ከዛ በኋላ ያው እንደባለፈው አሁን ማረሳስታ ዝም እንዳትለይ ብዬ ከዚህ ቤት በዚህ ሁኔታ ከቀጠልኩኝ የሆነ ከባድ ችግር ሊፈጠርብኝ ይችላል ብዬ ፈራውና ለሰውዬ ተናገርኩኝ። እኔ በተደጋጋሚ ሰው እየተጣላች ነው፣ ስለዚህ እኔ ከዚህ ቤት መስራት አልፈልግምና ቢሮ ውሰደኝ አልኩት። ከቢሮ የሚያመጣኝ እሱ ነበር አለች ማለት ነው ሰውየው። ከዚያ ስነግረው እሺ ችግር የለም አና በከልም ሄ አለኛለች ማለት ነው። እኔ ላዋራትና ያለውን ነገር እነግርሻለሁ። ወደ ሀገርሽ መሄድ ከፈለግሽ ወደ ቢሮ መሄድ ከፈለግሽ ግን አንቺ ብር ትከፍያለሽ ብሎ አለኛለኝ። እኔ ደግሞ ምንም አይነት ብር የለኝም፣ ብሬን የፊቴን ነው ምልካለች ማለት ነው። ከዚያ ሰውየው እንደዚያ ብሎኝ አሁንም አረሳስተዋለኝ። ሳምንት ምናምን ቆየ። እኔም ስራዬን ቀጠልኩኛለኝ። በቃ ያው እንደለመደው ተዳፍኖ ሊቀር ነው ብዬ ዝም አልኳለች ማለት ነው። ከዛ አንድ ቀን ጧት አካባቢ ሹፌሩ መጣና ጠራኛ ላይ ሲጠራኝ ውጭ ላይ ነው አለኝ ማለት ነው። በእጁ ብርና ወረቀት ይዘዋል አለች ማለት ነው። እና ብርና ወረቀት ይዞ ያው እቃ ምናምን ሲገዛ ሁልጊዜ ይጠራኛል፣ እቃ ነሳለሁ አለኝ ማለት ነው። እቃ ያቀብለኛል፣ ልጆችንም ትምህርት ቤት ሊሄድ ሲል ምናምን እንገናኛለን፣ የመውጫ በር አለ በዚያ አካባቢ አለች። በዚያ በኩል ማለት ነው። ከዛ የዛ እነዚህ ሲጠራኝ ግን ብርና ወረቀት በእጁ ይዟል እና ብሩን እየቆጠረ ወረቀቱን ሰጠኝና እንኪ ከዚህ ወረቀት ላይ ፈርሜ አለኛለች ማለት ነው። የምንድን ነው ስለው የምክን ቢወዱሽ መክተብ አለኛለች ማለት ነው። እኔ ያላውቀው ማለት ግጥም ብሎ በእንግሊዘኛና በአረበኛ ተጽፏል ብላለች ማለት ነው። በአንድ ግልባጩ እንግሊዘኛ አለው፣ በአንድ ግልባጩ አረበኛ አለው ብላለች። እሷ ደግሞ እንግሊዘኛም ሆነ አረበኛ አትሞክርም ማለት ነው። ከዛ መግቢያ ላይ እንዳያችሁት እሱ ወረቀትን ሲሰጠኝ ወደ ቢሮ ልትሄጂ ነው ስላሉኝ እኔ ደግሞ ወደ ቢሮ መመለስን ስለምፈልግ ከሆነልኝማ ብዬ አነሳውና ወረቀቱን ፈረምኩ። ሌላ የውጭ ሰው ምናምን ቢሆን ኑሮ እጠራጠር ነበር፣ ግን ሹፌሩ ነው እኔ ሳልመጣ በፊት ጀምሮ ከዚህ ቤት ነው ያለ። በጣም ጥሩ ሰው ነው። ስለ ሴትወይቱ መጥፎነትም እሱን በተደጋጋሚ ይነግረኛል። ሰራተኛ ኮንትራት ጨርሶ አውቅም እኮ በጣም ኃይለኛ እናት ይላል።
እኔም ከእሷ ጋር ብዙ ስለማልገናኝ ነው። እኔ ሰውየው ጋር ነው ግንኙነቴ፣ ደሞዝ የሚከፍለኝ ምግብ ብቻ ነው በእሷ በኩል እንጂ ምናምን ብሎ ነግሮኛል ካሁን በፊትም እና እሱም ስደተኛ ስለሆነ እንደዚህ የሚያደርግ አልመሰለኝም ነበር አለች። በእርግጥ እሱ የታዘዘውን ነው። እሱ ግን ማንበብም መጻፍም በእርግጠኝነት እንግሊዝኛም አረበኛም ይችላል ብላለች እና ተርጉሙ መናገር ይችል ነበር። የዛኔ ግን እንግዲህ የራሱ እንጀራም እንዳይበላሽበት ስለፈለገ የሚሆን አላውቅም ፈርሚ አና ማረፍ የምክን ቢወዱሽ መክተብ ነው ያለኛለች ማለት ነው። እኔ አላቅም ቢሮ ሊወስዱሽ ነው መሰል አስፈርማት ነው ያለኝ ሰውየው እና ይሄ ነው አለኛለች። እኔም ወደ ቢሮ መሄዱን ስለምፈልገው አለች። እንዳልኳችሁ አነሰውና ያንን ወረቀት ፈረምኩና ሰጠውት። ብርም በእጁ ይዞ እየቆጠረ ነበር። ወረቀቱን ከሰጠውት በኋላ ሄደ ምንም ነገር ሳይለኛለች ማለት ነው። ከዛ በሶስተኛው ቀን መጣና ሰውየው ሻንጣሽን ረተቢ አለኛለች። ወይም በሲር ስለው ትቢን ሰፍሪ ወላ ትቢን መክተብ ሲለኝ አናማ ባሰፈር ያኔ ወደ ሀገሬ መመለስ አልፈልግም፣ አንድ ቤት መቀየር ነው የምፈልገው፣ ቢሮ ውሰደኝ ስለው እሺ በቃ ወደ ሀገርሽ መሳፈር የማትፈልጊ ከሆነ አና እንዲ ናስ በወድች እንድናስ አለኛለች ማለት ነው። እኔ ሌላ ሰው የራሴ የሆነ ቤተሰብ አዘጋጅቼልሻለሁ፣ ቢሮ ሳይሆን የምወስድሽ ከነዛ ሰዎች ድሽ እንድሰሪ ላደርግ ነው። ምክንያቱም ከዚህ አልተስማሙም ብለሻል። ወደ ሀገርሽ መሄድ ማትፈልጊ ከሆነ እኔ 2 ዓመቴን አንቺ 2 ዓመትሽን እስከምጨርሽ ድረስ በእኔ ቁጥጥር ስር ነው ያለሽ። በእኔ ቁጥጥር እኔ ከፊልሽ እስከሆንኩ ድረስ ደግሞ የፈለኩትን ነገር ማድረግ እችላለሁ። ስለዚህ አንቺን እኔ ወደ ቢሮ አልመልስም። ምክንያቱም ቢሮ እስከ 6 ወር ከሆነ ነው የኔን ብር የሚመልስልኝ። ከዚያ ውጭ ከሆነ ግን ብሩን አይመልሱልኝም። እኔ ደግሞ ብሬን እፈልገዋለሁ። ስለዚህ አንቺን የከምልሽ ሰዎች ቤት ትሄጃለሽ፣ ትሰሪያለሽ። በባለፈው ሰዋቃ ምቶ ወረቀት አስፈርሞሻል። የፈረምሽው ወረቀት ደግሞ እኔ ወደ ሀገሬ መሄድ አልፈልግም፣ ከዚሁ ሀገር ቤት ቀይሬ ወይንም ደግሞ ለሌላ ሰው ከሸጣችሁኝም ችግር የለም እሰራለሁ፣ ብቻ ከዚህ ቤት ነው መስራት የማልፈልገው ብለሽ ፈርመሻል እንቲ ወቀት ያለኛለች ማለት ነው። እንደዚያ ብለሽ ፈርመሻል፣ ከፈለግሽ ወረቀቱን አመጣዋለሁ ብሎ ሲለኛለኝ ትዝ አለኝና ለካ ሹፌሯ የምታስፈረመኝ ወረቀት ያኔ ነበረ። እኔ መሰለኝ መክተብ ሊወስድሽ ነው ብሎኛል እና ግራ ስለተጋባው ነበረ ላንቺም ጠይቄሻለሁ አለች ማለት ነው። የወረቀቱን ምናምን ቆይታ ነው ያወራችሁ ገባችኋ? እና እንደዚህ አድርጎ ሰውየው ትናንትና ወደ ሌላ ሰው ቤት ሊወስደኝ ነው እና ምን ትያለች ምናምን ብላ አለች ማለት ነው። አልቀረላትም በነገራችን ላይ ያው ስለፈረመች አይደለም፣ በነገራችን ላይ ስለፈረመች ሳይሆን ሰውየው ያው እሷ መሸጥ ስለፈለገ እንጂ ያን የፊርማ ወረቀት ያለው የውሸትም ሊሆን ይችላል። ምክንያቱም ቢሮ ላይ ሲሆን እንጂ ፊርማ ያለው ውጭ ላይ ፊርማ የለም። ገባችኋ? ራሳቸው ሁለት የሚተዋወቁ ሰዎች ወይም በዝምድና ወይም ደግሞ በወዳጅነት የሚያደርጉት ግብይት እንጂ ልክ ከቢሮ እንደሚያመጡት ፈርመው ምናምን አይደለም የሚያመጡት። እና ይችን ልጅ ትናንትና ወደ ሌላ ሰው ቤት ሰውየው ሸኛት። ምን ልላችሁ ፈልጌ ነው በጥቅሉ እሷስ ቢያንስ ሌላ ሰው ቤት ነው ሄደችው። አወርታኛለች አሁንም ማለት ነው። ኢንተርኔት ሰጥተዋታል እንግዲህ አይዋለሁ ብላለች። ሴት ስታይ ወጣት ነች ገና፣ 2 ልጆች አሉ። ከዚያ ቤት ነው የገባው ብላለች። ግን አስቡት ማለት ነው እሷ ልጅ ወረቀቱን የፈረመችው ምንም ሳትረዳ ምንም ሳታውቅ ነው። እኔ ሌላ ነገር ላችሁ ወይም ደግሞ ሪካርዱ ለእንትን ቪዲዮ ላረዝምባችሁ ሳይሆን ማንኛውም አይነት ወረቀት ፈርሙ ስትባሉ እንዳትፈርሙ፣ ወረቀት ላይ እንዳትፈርሙ። እሺ የምን ይሁን እንዴት ይሁን ሳታውቁ ወይም ደግሞ ግዴታ መፈረም አለባችሁ ከተባላችሁ እንግሊዘኛም ሆነ አረበኛ የማትችሉ ከሆነ ወረቀቱን ተቀብላችሁ ፎቶ አንስታችሁ አስተርጉማችሁ እንጂ በጭራሽ ዝም ብላችሁ ሳታውቁ አትፈርሙ።